በእግር ቆመ እስከምትሄድ ድረስ ከጎንህ ነኝ። አሁን እኮ ተመስገን በጣም ደህና። አዎ ተመስገን ነው የሚባለው። ምንም እንዳታስብሽ፣ ምንም እኛ ቤተሰቦች አለንል፣ እናስታምምሃለን። ሁላችንም ከጎንህ። ብሩክ ነፍሴንም ቢሆን ሸጬ ያሳክምሃል። የሚደረገውን ነገር ሁሉ አድርጌ ምንም እንዳታስብ። እሱ ደግሞ ልበ መልካሙ ውዱ ባለቤቴ ብሩክ ይባላል። ብሩክ ብሩክ የት? ለምንድን ነው የምሄደው? ወደ ውጭ የሚላኩ የሰውነት አካሎች አሉ። እነሱን ወደ ግሪንላንድ ይዘሽ እንድትሄጂ ታዘሻል። ምን? እችን የምታክል የደረሰ ሰው ነው ያገባሽ ማለት ነው? ይኸውልሻል፣ ይሄ ህይወት የኔ ህይወት ነው። ግን እናገራለሁ ምናምን የምትይ ከሆነ ግን እጨክንብሻለሁ። እያስፈራራሽ ነው? ቆይ እኔ ምንም አላሳዝንም? እኮ አንቺ ነሽ እኔን የምታሳዝኝ። ወይኔ ጉዴ! ወይኔ ማህሌት! እኔ እኮ በጣም ደንጋጣና ፈሪ ነኝ። አንዴ ነው አየር መንገድ ውስጥ የሚይዙኝ። ቆይ እንደዚህ ግትርነቴን አይታችሁ ነው እንዴ ደፋር የመሰልኳችሁ? እኔ እኮ በጣም ፈሪ ነኝ። ጭራሽ እኔ ለዚህ ሚሽን የምሆን ሰው አይደለሁም። እባክህ ታረቀኝ፣ እርዱኝ እባካችሁ። እኔ አልሆንም ለዚህ ሚሽን። እየዋሹ ነበር ማለት ነው። በኪሳቸው ካልያዙት መጥተውብናል። መድብል አንተ ነህ? አዎ አንተ እያለ በቃ የኔ ህልምና ፍላጎት አይሳካም ማለት ነው። በቃ ሁልሜ ደጉም እንደተነነ ነው። ቆሻውን ምንድን ነው የማደርገው? በቃ ምን አለኝ ከሆነ በኋላ ወደ ቤቴ ልግባ እንጂ። መድብል አሁን ላይ ያየውን ነገር ለማመን የተቸገረ ይመስላል ማለት ነው። ያ ማለት የቅድስት እህት የተባለችው አሁን የመጣችው ልጅ በዚህ ልክ መስመሯን ትለቃለች ብሎ አልጠበቀም ማለት ነው። እነሱ እዛ ጋር ብሩክ ላይ በደረሰው ነገር በጣም ተጨንቋል። ብሩክን እንዴት አድርገን ወደ ቀድሞ ጤንነቱ እንመልሰው የሚለው ነገር እያስጨነቃቸው፣ እሷ ደግሞ እዚህ ጋር እንደዚህ መሆኗ መድብልን ትንሽ ያሳዘነው ይመስላል ማለት ነው። ሌላ ነገር ደግሞ ማህሌት አሁንም ድረስ ብሩክን ማጥፋት ትፈልጋለች። ማህሌት ብቻ ሳይሆን ካሌብ ራሱ መድብልን መበቀል ስለሚፈልግ መድብልን ደግሞ እጎዳዋለሁ ወይ ደግሞ እበቀለዋለሁ ብሎ የሚያስበው እዚህ ጋር የታመመውን የተጎዳውን ወንድሙን ብሩክን በመንጠቅ ነውና ባለፈው ማህሌት ሆስፒታል ገብታ እሱን ለመጨረስ ሞክራ ነበር። ያ ነገር አልተሳካላትምና አሁንም ይሄንን ነገር ማሳካት ይፈልጋሉ። እዚህ ጋር ደግሞ የቅድስት እህት እንደዚህ አይነት ጸባይ ያላት ሴት እነሱ ቤት መጣ ከነሱ ጋር መኖር ምናልባትም አይታወቅም፣ እነሱ ካሌብ እንዲያጠቃቸው ወይ ደግሞ ብሩክ ላይ ሌላ ጉዳት እንዲያደርሱ ልታደርጋቸውም ትችላለች ማለት ነው። እሷ እንደመጣች ነበር ቅድስት እዛ ጋር ይሄ ባለቤቴ ይባላል ብሩክ ነው የሚለውን ነገር ስትነግራት ፊቷ ጥሩ ያልሆነው ወይ ደግሞ ፊቷ የተቀያየረው ማለት ነው። አሁን ደግሞ በአጋጣሚ እቺ ሴትና ማህሌት ቢገናኙና እቺ ሴት ዓለም የተባለችው የቅድስት እህት እነ ብሩክ ቤት እንደምትኖርና የቅድስት እህት መሆኗን ብትነግራት ማህሌት በአንዳች ምክንያት እቺ ልጅ አታላ ብሩክን እንድትጎዳው ልታደርጋትም ትችላለች ማለት ነው። በእርግጥ እዛ ጋር ልጅቷ ለቅድስት ጥላቻ ኖሯት ወይ ደግሞ ቅድስትን ለመበቀል ወይ ደግሞ እሷን ለመጉዳት ሳይሆን እህትሽ እንደዚህ ነባል አይገባትም፣ እሱ እኮ በግማሽ ፓራላይዝድ ሆኗል፣ ከዚህም በኋላ አይንቀሳቀስም፣ እንዴት ነው እሱ የምታገባው? በዛ ላይ እችን የምታክል ልጅ አለችው የሚለውን ነገር እንደዚህ አይነት ማታለያዎችን ማህሌት አሁን ላይ ለዚች ልጅ ብትነግራት እቺ ልጅ ብሩክን ከመጉዳት ወደኋላ አትልም ማለት ነው። በእርግጥም መድብል ይሄንን ነገር ከጊዜም በኋላ ይጠረጥረዋል ወይ ደግሞ በአንዳች ምክንያት ልትጎዳን ትችላለች የሚለውን ነገር አስቦ እቺ ልጅ ቢጠነቀቋት ወይ ደግሞ ሌላ ቦታ እንድትቀመጥ ተደርጎ እዛ ውጪ ቢያግዟት የተሻለ ይሆናል እንጂ
እዚህ ጋር ከነሱ ጋር እየኖረች እነሱ ላይ ስጋት እየሆነች በዛ ላይ እነሱ እንደዚህ ተጨንቆ ብሩክን እንዴት እናድርጉ የሚለው ነገር እያሳስባቸው እሷ ደግሞ ሳሎን ቁጭ ብላ እንደዚህ እግሯን ሰቅላ መጠጣቷ ራሱ ምናልባት አይታወቅም ወደፊት መድብልና ቅድስት እንዲጣሉ ልታደርጋቸውም ትችላለች ማለት ነው። ቅድስት እዛ ጋር ልትል የምትችለው እህቴ ነች ለምን እንዲያደረጋችኋት ለምን ጣላችኋት የሚለውን ነገር ልታነሳ ትችላለች። መድብል ደግሞ እንደዚህ አይነት ሰዎች ምን ያህል ከሃዲ ወይ ደግሞ ለጠላት አሳልፎ እንደሚሰጡና ጠላት እንደዚህ አይነት ሰዎችን ተረማምዶ መጥቶ እንደሚያጠቃ ስለሚያውቅ ምናልባት እቺ ልጅ መጠራጠሩ የማይቀር ነገር ይሆናል ማለት ነው። ግን ደግሞ ከሁሉም ነገር በላይ ነገሮች የሚብሰውና እነሱ ላይ ሊከብድ የሚችለው እቺ የቅድስት እህት የተባለችው ሴትና ማህሌት የተገናኙለት ነው ማለት ነው። ማህሌት አሁን ላይ አንድ በጣም ያሳሰባትና ያስጨነቃት ነገር አለ። ታሪ የነገራት የሰውነት አካል ይዘሽ ወደ ግሪንላንድ ትሄጃለሽ የሚለው ነገር በጣም አሳስቧታል። ያ ማለት ያንን አካል ይዤ ኤርፖርት ላይ ከተያዝኩኝ እስር ቤት እገባለሁ የሚለው ነገር ስላስፈራት ይሄ ነገር እንዲቀር ትፈልጋለች ማለት ነው። ግን ደግሞ ይሄንን ነገር ካሌብ ነው ያዘዘው ወይስ ታሬ በራሱ ነው ማህሌት ይሄንን ነገር እንድታደርስ እቅድ ያዘጋጀው የሚለው ነገር ባይታወቅም ማህሌት አሁን ላይ ታሬን ነው እየጠረጠረች ያለችው። እዛ ጋር ካሌብ የዝናን ቦታ ለማህሌት እሰጣለሁ እያለ ስለነበረ ያንን ቦታ እሱ ለራሱ መውሰድ ስለሚፈልግ እኔን ከመንገድ ላይ ዞር ሊያደርገኝ ፈልጓል፣ አውቆ እዛ ኤርፖርት እንድያዝ ፈልጓል የሚለው ነገር ስላሰበች ነው አሁን ላይ እንደዚህ የተጨነቀችው ማለት ነው። ግን ደግሞ እውነት ማህሌት ያንን የሰውነት አካል ይዛ የምትሄድ ከሆነ ኤርፖርት ላይ እንደምትያዝ ግልጽ ነው ማለት ነው። እሷም ይሄ ነገር ስለታወቃት ነው በዚህ ልክ እንደዚህ የፈራችውና የተረበሸችው ማለት ነው። ምናልባት ካሌብ ጋር ሄዳ ካሌብን ይሄንን ነገር እንዲተው እሷ ይሄንን ነገር ይዛ ትሂድ የሚለው ነገር ሐሳቡን እንዲቀይር ታስደርገዋለች ወይስ አታስደርገውም የሚለው ነገር ባይታወቅም ቀድማ የታወቃት ነገር ያለ ይመስላል። ካሌብ እኔ ይሄንን ነገር ብለምነው እኔን አትላከኝ ሌላ ሰው ይዞ ይሄድ የሚለው ነገር ብጠይቀው እሺ አይለኝም የሚለው ነገር ስላሳሰባት ይመስላል ታሬን እዛ ጋር አንተ ጠይቅልኝ አንተ ካሌብን ለምንልኝ የሚለው ነገር ስታነሳለት የነበረው ማለት ነው። ሌላው ነገር ደግሞ ማህሌት ከገጠር ከመጣው ስር የወሰደችው ማዕድን እሷ ሳትሆን አትቀርም ማለት ነው። ያንን ማዕድን ሽጬ ህይወቴን እቀይራለሁ የሚለውን ነገር አስባ ነበር። ግን ደግሞ መድብልና አክዓብ አንድ ላይ ሆኖ ማዕድኑን ይሸጣሉ የተባሉ ሰዎችን ማዕድኑን ተቀብሎ ለአርሶ አደሩ ሊመልሱ ነበር። ግን ደግሞ ያ ነገር ሳይሆን በመቅረቱ ማህሌት ያዘነች ይመስላል። ለምንድን ያዘነችው? እነሱ እዛ ጋር ከሰዎቹ ማዕድኑን አልወሰዱምና ምናልባት እሷ የላከቻቸው ሰዎች ማህሌትን አታሏት ይሆን? ደብድቦን ማዕድኑን ተቀበሉም ብሎ ማህሌትን ለራሳቸው ሸውዷት ይሆን የሚለው ነገር ባይታወቅም ማህሌት አሁን ላይ በሆነው ነገር በተፈጠረው ነገር ተበሳጭታለች ማለት ነው። እሷ ዛጋ ማዕድኑን ሽጬ ህይወቴን እቀይራለሁ ብላ ነበር ሁለት ሰዎችን አዘጋጅታ ተሸፋፍነው ራሳቸውን ቀይሮ እንዲሄዱ ያዘዘቻቸው ማለት ነው። ግን ደግሞ እነ መድብል የነሱ ዋና እቅድ ሰዎቹ ሲመጡ ከሰዎቹ ላይ ማዕድኑን ተቀብሎ ለአርሶ አደሩ መመለስ ነበርና ሰዎቹ ደግሞ ሲሄዱ ያንን ማዕድን አልያ ምናልባት ተደብድቦ እዛ ጋር እነ መድብል እነሱን ጥሎ ከሄዱ በኋላ ማህሌት ጋር ሄዶ ሰዎቹ ደበደቡን እንደዚህ ናቸው እነ መድብል ናቸው የሚለውን ነገር ነግሮ ማዕድኑንም ከነሱ ቀምቶ እንደወሰዱ ለማህሌት ነግሯት ይሆን? ማህሌት እዚህ ጋር መድብል ነው እንደዚህ ያደረገው ከዚህም በኋላ ህይወት ምንድን ነው የሚሆነው የሚለው ነገር ለምንድን ነው ያሳሰባት የሚለውን ነገር ስናነሳ ምናልባት እሷ የላከቻቸው ሁለት ሰዎች ሸውዷትም ሊሆን ይችላል ማለት ነው። እውነት ሰዎቹ ማዕድኑ እንዳልተወሰደና እንደተደበደቡ ብቻ ቢነግሯት ኖሮ ማህሌት ልታስብ የምትችለው ይሄንን ማዕድን ለሌላ ሰው እሸጣለሁ ብላ ነው የምታስበው እንጂ በዚህ ልክ ተበሳጭታ በዚህ ልክ መድብል ላይ አትፎክርም ማለት ነው። እዚህ ጋር ማህሌትን ይሄ ነገር ስላበሳጫትም መድብልን እጎዳዋለሁ እሱን የምጎዳው እሱን የምበቀለው ደግሞ በብሩክ በኩል ነው በሚለው ምናልባት ከዚህም በኋላ ብሩክን መጉዳት ወይ ደግሞ እስከ ወዲያኛው እሱን ማጥፋት የሚለውን ነገር ልትቀጥልበት ትችላለች ማለት ነው። ቅድም እንዳነሳ ነው በቅድስት እህት በኩል ማለት ነው። በእርግጥ አሁን ላይ ብሩክ ጥሩ የጤና ማሻሻል ቢያሳይም ግን ደግሞ በግማሽ ፓራላይዝድ እንደሆነ ነው እዛ ጋር ዶክተሯ የተናገረችውና ከብሩክም ያየ ነው ማለት ነው። ያ ማለት ሰውነቱን ሙሉ ለሙሉ ማንቀሳቀስ አይችልምና ምናልባት ይሄ ነገር ወደ ውጪ ሄዶ ቢታከም ራሱ ምንም ለውጥ እንዳሌለው ዶክተሯ ተናግራ ነበር። ግን ደግሞ ባለፈው አክዓብ ለመድብል አንድ ያለው ነገር አለ እንደዚህ አይነት ነገሮች በባህላዊ መድኃኒት ነው የሚመለሱት ብሏልና ምናልባት ያንን ነገር ሞክሮ ብሩክን
በባህላዊ መድኃኒት እሱ ጤናው እንዲሻሻል ጤናው እንዲሞከር በዛ መንገድ ካላገዙት በስተቀር ብሩክ አሁን ላይ እንደዚሁ እንደሚቆይ ነው ዶክተሯ የተናገረችው። እሷ እዛ ጋር ለነሱ ጥሩ ተስፋ ትሰጥ የነበረው እንደውም ይሄ መድኃኒት እኮ እስከ ወዲያኛው የሚያጠፋ መድኃኒት ነበር፣ እናንተ እድለኞች ናችሁ፣ እሱ በህይወት ተርፏል፣ ስለዚህ ማዘን የለባችሁም፣ ግማሽ አካሉ ፓራላይዝድ ቢሆንም ግን ደግሞ በህይወት ተርፏል፣ ደስተኞች መሆን አለባችሁ የሚለውን ነገር ነግራችሁ ነበርና ያ ማለት ዶክተሯ ራሱ ብሩክ ከዚህም በኋላ ጤናው አይመለስም እንደዚሁ ነው የሚቆየው የሚለውን ነገር አምናበታለች ማለት ነው። ግን ደግሞ ባለፈው አክዓብ ለመድብል የነገረው ነገር ስላለ በባህላዊ መድኃኒት በኩል ያንን ነገር ሊያሳኩት ይችላሉ ማለት ነው። በእርግጥ መድብል ዛሬ ላይ ሲያወራ የነበረው ለብሩክም ቃል ሲገባ የነበረው ህይወቴንም ዋጋ የሚያስከፍለኝ ቢሆን ከፍዬም አንተ ትታከማለህ፣ ጤናህ ይመለሳል ብሏልና ከዚህም በኋላ ብሩክ ሊያደርጋቸው የታሰበው ሕክምና ወይ ደግሞ እንዴት እሱ ጤናው ይመለስ የሚለውን ነገር የሚያቅዱትን ነገር እንዳለ እዛ ቤት ውስጥ ስለሚያወሩ እቺ ልጅ መስማቷ አይቀርም። አሁን የመጣችው የቅድስት እህት የተባለችው ልጅ ማለት ነው። እሷ ደግሞ በአጋጣሚ ከማህሌት ጋር ተገናኘች ማለት ማህሌት ገንዘብ ትሰጣታለች። ልጅቷም ለቅድስት ስትናገር የነበረው እዚህ ቤት የመጣሁት ገንዘብ ጨርሼ ነው፣ አዲስ አበባ ከመጣሁ 6 ወር ቆይቶኛል ስትል ነበርና አሁን ላይ መታ እነ ቅድስት ጋር የምትኖረው ገንዘብ ስለቸገራት ነው። እዚህ ጋር ደግሞ ማህሌት እኔ የፈለግሽውን ያህል ገንዘብ እሰጥሻለሁ፣ ይሄንም መድኃኒት ወስደሽ ለብሩክ ስጩ ወይ ደግሞ ብሩክ የሚጠጣው የሚበላው ነገር ውስጥ አድርጊለት የሚለውን ነገር ብታዛት እቺ ልጅ ከማድረግ ወደኋላ አትልም ማለት ነው። እናም ደግሞ ብሩክ ስለሚያደርጋቸው ሕክምናዎች ራሱ የነሱን እቅድ እንዳለ ከስር እየተከታተለች ለማህሌት ትሰጣለች ብለን እናስባለን ማለት ነው።